የድምጻዊ አንዱዓለም ጎሳ የህይወት አጋር የሆነችው ቀነኒ አዱኛ ሞት እጅግ እያነጋገረ ይገኛል። በኦሮምኛ ሙዚቃዎቹ የምናውቀው አርቲስት አንዱዓለም ጎሳም የህይወት አጋር የነበረችው ቀነኒ አዱኛ ፖሊስ አሟሟቷን አጣርቶ ምላሽ የሰጠ ሲሆን በብዙዎች ዘንድ ሰው ገፍትሯት ነው ራሷን ወርውራ ነው የሚሉት እንዳለ ሆነው የአርቲስት አንዱዓለም ጎሳ የቅርብ ወዳጅ የሆነው ግለሰብም ለቢቢሲ በሰጠው መግለጫም እውነታውን አጥርቶም ተናግሯል። ታዲያ አንጋፋው የኦሮምኛ ሙዚቃ ባለቤት የሆነው ድምጻዊ አንዱዓለም ለስር የተዳረገበት ህልፈተ ሞት ምን ይሆን? አሁንስ በምን ሁኔታ ላይ ይገኛል? ከሚመለከተው አካላት የተሰጠው መግለጫ ምን ይመስላል? የሚሉትንም በመልእክታችን ይዘንላችኋል፣ ታደምጡታላችሁ። በሌላኛው መረጃችን ከሰሞኑ በርካታ ተቃውሞን በእስልምናና በኦርቶዶክስ መካከል መፈጠሩ የሚታወቅ ሀቅ ነው። ታዲያ ይህን ተከትሎም የኢትዮጵያ የሃይማኖት ተቋማት ጉባኤ አስቸኳይ መግለጫንም ሰጥቷል። በመግለጫውም ተበደለናል ያሉት አካላቶችም ቁጣቸውን ባልተጠበቀ መልኩ አሰምተዋል። ጉዳዩም ከእለት ወደ እለትም እጅግ እየከረረ መጥቷል። በግለሰብ የጀመረው ጥፋተኝነት የሃይማኖት ጎራን መያዙም ተሰምቷል። በኢሳቢያም በርካታ ያልተጠበቁ የተቃውሞ ተግባራት የተከናወኑ ሲሆን ይህንንም ተከትሎ ከኢትዮጵያ ሃይማኖት ተቋማት የወጣው አስደንጋጭ መግለጫ ምን ይሆን? በዚህ መግለጫስ ተጨቆነናል ያሉት አካላት እነማን ናቸው? ተቃውሞስ ምንድነው? የሚሉትንም በዝርዝር በመልእክታችን ይዘናል። አብሮነታችሁን ከኛ ጋር በማድረግ ታደምጡታላችሁ። ሻሎም ሚዲያ የአገልግሎት አድማሱን በማስፋት የተለያዩ አማራጮችን በማዘጋጀት ላይ እንገኛለን። ሻሎም ሚዲያ ክርስቲያናዊ መረጃዎችን ወደ እናንተ ማድረስ ከጀመረ ጥቂት ጊዜ ቢሆነውም ከተለያዩ አድማጮቻችን ብሎም አገልጋዮች በደረሰን የአብሮነት ስራ ጥያቄ መሰረት የተለያዩ የአሰራር አካሄድና እቅድ በመዘርጋት ከ300 ሺህ በላይ ተከታዮች ባሉት በስሩ ከሚገኙ የዩቲዩብ ፕላትፎርም ጋራ በጋራ ለመስራት ዝግጅቶቻችን አጠናቀን እናንተ ውድ ደንበኞቻችን በመጠበቅ ላይ እንገኛለን። በመሆኑም ማንኛውም አይነት ክርስቲያናዊና መንፈሳዊ ይዘት ያለው ፕሮግራም ያላችሁ ድርጅቶች፣ አገልጋዮችና የቤተ ክርስቲያን መሪዎች ለምእመኑ እንዲደርስ የምትሉት ምሪት አሊያም መልእክት ያላችሁ በ011 18 66 11 61 ደግሞ አለው በ011 18 66 11 61 ወይም በ09 16 78 43 88 አሊያም በቴሌግራም አካውንት አድራሻችን ልታገኙን ትችላላችሁ። ሻሎም ሚዲያ። አስቀድመን ወደ ያዝንላችሁ መረጃችን ስናልፍ የድምጻዊ አንዱዓለም ጎሳ የህይወት አጋር የሆነችው ቀነኒ አዱኛ ሞት እጅግ እያነጋገረ ይገኛል። የታዋቂው ድምጻዊ አንዱዓለም ጎሳ ባለቤት የሆነችውና የአንድ ልጅ እናት የሆነችው ቀነኒ አዱኛ ህልፈተ ሞትም ተሰምቷል። ቀነኒ አዱኛ በተለይ መልኩ በቲክቶክ ፕላትፎርም ላይ የምናውቃት ሲሆን በዓለም አቀፍ ደረጃ ሞዴልና ዲዛይነርም ነች። ታዲያ ይህች በተከታዮቿ ዘንድ እጅግ ተወዳጅ የሆነችው ወጣት ቀነኒም በተወለደችበት ዕለት ዳግም ላትመለስ ማሸለቧም ተሰምቷል። የህልፈተ ህይወቷን ምክንያትን አስመልክቶም ብዙዎች ራሷን እንዳጠፋች ከፎቅ ላይ እንደወረወረች ቢነገርም ነገር ግን ቤተሰቦቿ ትክክለኛውን ፍትህ እንዲያገኙ ሰዎችም አላስፈላጊ ግምት ከመስጠት እንዲቆጠቡ ማሳሰቢያ የተሰጠ ሲሆን ድምጻዊ አንዱዓለም ጎሳም በአዲስ አበባ ፖሊስ ቁጥጥር ስር የሚገኝ ሲሆን ሰዎችም በቀነኒ አሟሟት የተለያዩ ግምቶችን በመስጠትም በማህበራዊ ሚዲያ ሰፊ መረጃዎች እየሰጡም ይገኛሉ። ይህ ደግሞ ከልጅቷ አሟሟት ጋር ያለው ሁኔታ አጣርቶ ለቤተሰብ ትክክለኛ ፍትህ እንዳያገኝም ችግር ሊፈጥር እንደሚችል የሚመለከተው አካል ገልጾም ነበር። ይሁንና ሁሉም ማህበረሰብ ከህግ አካል የሚሰጠውን የመጨረሻ የምርመራ ውጤት እንዲጠብቁም የሚመለከተው አካል ገልጾ የነበረ ሲሆን በኦሮምኛ ሙዚቃዎቹ የምናውቀው አርቲስት አንዱዓለም ጎሳም የህይወት አጋር የነበረችው ቀነኒ አዱኛ ፖሊስ አሟሟቷን አጣርቶ ምላሽ የሰጠ ሲሆን በአዲስ አበባ ክፍለ ከተማ ለሚኩራ ክፍለ ከተማም በሚገኝ አንድ ፎቅ ላይ አምስተኛ ህንጻ አንዱዓለም ጎሳ ከሟች ሚስቱ ጋርም በጋራ ይኖር የነበረ ሲሆን ሌሊት በግምት 9 ሰዓት ገደማ ከነበሩበት ክፍል ቀነኒ ወደ መሬት ወድቃም ህይወቷ ሊያልፍ ችሏል የሚሉት የጸጥታ አካላትም በስፍራው በመገኘት የወጣቷ ህይወት ማለፉ ጋር በተያዘም ሰፊ ማብራሪያ እያደረጉም ይገኛል። ታዲያ በብዙ ዘንድ ሰው ገፍትሯት ነው ራሷን ወርውራ ነው የሚሉት እንዳለ ሆነው የአርቲስት አንዱዓለም ጎሳ የቅርብ ወዳጅ የሆነው ግለሰብም ለቢቢሲ በሰጠው መግለጫም እውነታውን አጥርቶም ተናግሯል። ጉዳዩም እንዲህም ነው። በኦሮምኛ ሙዚቃዎቹ የሚታወቀው አርቲስት አንዱዓለም ጎሳ ከእጮኛው ቀነኒ አዱኛ ሞት ጋር በተያዘ በፖሊስ ጥያቄ እንደተደረገለት ተሰምቷል። በማህበራዊ ሚዲያ በርካታ ተከታዮች ያላት ቀነኒ አዱኛ ማክሰኞ ጧት መሞቷን ተከትሎ በርካቶች ሀዘናቸውን ከመግለጽ ባሻገርም የሞቷ ምክንያት እንዲጣራም እየጠየቁም ይገኛል። ፖሊስ በጉዳዩ ላይም እስካሁን አስተያየትም አልሰጠም። ቢቢሲ የቀነኒ ሞት ምክንያት ለማጣራትም ከፖሊስ መረጃ ለማግኘት ያደረገው ጥረትም እንዳልተሳካም ገልጿል። የአርቲስት አንዱዓለም ማናጀር ዴሊሳ
እንድሪስም የአስክሬን ምርመራ በሚኒሊክ ሆስፒታል እንደሚደረግና የሟች ቀብር ስነ ስርዓትም ሮብ እንደሚከናወን ለቢቢሲ መግለጹንም ተመልክተናል። ቀነኒ ከሚኖሩበት ህንጻ መውደቋንና ንጋት 11 ሰዓት አካባቢ መሞቷን ሌሊሳ ተናግሮ አንዷለምና ቤተሰቦቿም ወድቃ እንዳገኟትም አስታውቋል። ሌሊሳ ንጋት 11 ሰዓትም ስልክ ተደውሎ ቀነኒ ጉዳት ደርሶባት ሆስፒታል እንደገባች እንደተናገረው ገልጾም እስካሁን ባለው መረጃ መሰረትም ከአምስተኛ ፎቅ ወድቃ ነው የሞተችው። ሁኔታውን ለማጣራት ምርመራ ተጀምሯልም ብለዋል። ማናጀሩ አክሎም መኖሪያ ቤቱ አዲስ አበባ አራብሳ ሰንሻይን ተብሎ የሚታወቀው አካባቢ መሆኑን ጠቅሶም ጥንዶቹ በስፍራውም ከአንድ ዓመት በላይ መኖራቸውንም ተናግሯል። ከክስተቱም በኋላ አስክሬኗን በአቅራቢያው ወደሚገኘው ያኔት ወደ ተባለ ሆስፒታል መወሰዱም የተገለጸ ሲሆን እስከ ምሽት ድረስ ከቆየም በኋላ ፖሊስ መጥቶ አስክሬኑን ለምርመራ ወደ ሚኒሊክ ሆስፒታል ወሰደው። ቀጥሎ ሱሉልታ ወደሚገኝ ቤተሰቦቿም ተወስዷል። የቀብር ስነ ስርዓቷም በአዲስ አበባ ይፈጸማል ያሉ ሲሆን ሌሊሳ እንደሚለውም አርቲስት አንዷለም በአሁኑ ወቅትም ለምርመራ በፖሊስ ጣቢያ እንደሚገኝም ገልጿል። አንዷለም ወደ ሆስፒታል የወሰዳት ሲሆን ፖሊስ መጥቶም ለምርመራ እሱን ይዞትም መሄዱንም ገልጿል። ከዚህ ውጪ በማህበራዊ ሚዲያ የሚሰራጩ ወሬዎች አሉባልታም ናቸው። አንዷለም ወደ ፖሊስ ጣቢያ የወሰዱትም ቃሉን ለመቀበል ነው ሲልም ማብራራቱም ተገልጿል። ማናጀሩ በማህበራዊ ሚዲያ የሚሰራጩ የተለያዩ መረጃዎችም የተሳሳቱ ናቸው በማለትም ወቅሳው ጉዳዩ እስኪጣራ ድረስ ሰዎች በትዕግስት እንዲጠባበቁም ጠይቋል። ጥንዶቹ በቅርብ ትዳር የመመስረት እቅድ እንደነበራቸው ማናጀሩ ለቢቢሲ የገለጹ ሲሆን ቢቢሲ ከቀነኒ ቤተሰቦች እንዲሁም ከአንዷለም ቤተሰቦችና ከፖሊስ ተጨማሪ መረጃ ለማግኘትም ጥረት እያደረጉም ነው። በኢንጂነር ዲግሪ ከአርባ ምንጭ ዩኒቨርሲቲ የተመረቀችው ቀነኒም በሞዴሊንግ በማስታወቂያ ስራዎቿ በማህበራዊ ሚዲያ ዝናንም አትርፋለች። በሚቀጥለው ቅዳሜ ልደቷን ለማክበር በሚልም ፎቶዎች እየተነሳች እንደነበር ከቅርብ ሰዎችም ለመረዳትም ተችሏል። ይህንንም ተከትሎ ቢቢሲ የአንዷለም ማናጀርን እስካናገረበት ማክሰኞ ምሽት ድረስም ድምጻዊው ለጥያቄ በፖሊስ ጣቢያ መሆኑን በቅርብ ሰዎችም ተገልጿል። ፖሊስ ስለ ክስተቱ እያካሄደ ያለውን ምርመራም እስኪጠናቀቅ ድረስ ምንም አይነት መረጃ ለመስጠት እንደማይችል የገለጸ ሲሆን እንዲያሉ ክስተቶች ሲያጋጥሙም ፖሊስ በስፍራው ከነበሩ ሰዎችም ቃል በመቀበል እንዲሁም በአካባቢው ከሚገኙ ነገሮችም መረጃውን በመሰብሰብም ምርመራውን እንደሚጀምር የገለጹ አንድ የፖሊስ አባልም ለፖሊስ ቃል መስጠት በወንጀል መጠርጠር ማለት አይደለም በማለትም ስለ ጉዳዩ የራሳቸውን ማብራሪያ መስጠታቸውን ተመልክተናል። እኛም በሚዲያችን ስም ለሟች ቤተሰብና ወዳጅ ዘመዶች መጽናናትን እንመኛለን። አስከትለን ወደ ያዝንላችሁ መረጃችን ስናልፍ ከሰሞኑ በርካታ ተቃውሞ በእስልምናና በኦርቶዶክስ መካከል መፈጠሩ የሚታወቅ ሀቅ ነው። ታዲያ ይህን ተከትሎም የኢትዮጵያ ሃይማኖት ተቋማት ጉባኤ አስቸኳይ መግለጫን አሰምቷል። በመግለጫው እንዳለውም ከሆነ አንዳንድ የኦርቶዶክስ ክርስትና አማይነን የሚሉ ግለሰቦች የእስልምና ሃይማኖት ነብይ በሆኑት በነብዩ መሐመድ ላይ ድፍረት የተሞላበት ክብረነክና ጸያፍ ንግግር ሲያደርጉም ታይቷል። ይህም ሙስሊም ወገንን ብቻ ሳይሆን ሰላም ወዳዱን ወገን ሁሉም አሳዝኗል። ጉባኤያችን ይህን አይነቱን ኢስነ ምግባራዊ ህገወጥ ተግባር የትኛውም የሃይማኖት ተቋማት የማይወክል ይልቁንም የሚወገዝ ተግባር መሆኑን ለመግለጽ ይወዳል። ከዚህ ጋር በተያያዘም አንዳንድ የኦርቶዶክስ አማይነን የሚሉ ወንድሞችና እህቶችም የግለሰቡን ህገወጥ ተግባር ተቋማዊ ለማድረግም የሚያደርጉትን እንቅስቃሴ እንዲያጤኑትና ግለሰብንና ተቋምን እንዲለዩም እንመክራለን። በአንጻሩም አንዳንድ ሙስሊም ነን የሚሉ ግለሰቦችም ተደፈርን በሚል ስሜትም የክርስትናን አስተምሮና የኢየሱስ ክርስቶስን ክብር የሚነቅፍና የሚያጠለሽ መላው ክርስትናን በሚያዋርድ መልኩም ምላሽ ሲሰጡና ድርጊቱን በፈጸመው ግለሰብ ላይም የደቦ ፍርድን ሲያስተላልፉም ይታያሉ። ይህም ህገወጥነትን ከማስፋፋት ባለፈ ጥፋትን በሌላ ጥፋት ማረም ፈጽሞ የማይቻል መሆኑን ተገንዝበው ከድርጊታቸው በመታረም የህግ የበላይነት እንዲቀድም ጉባኤያችን በአጽንኦትም ይመክራል። በየትኛውም አካል የተፈጸሙትን የሚፈጸሙትን ይህን መሰል ህገወጥ ተግባራትም በሁሉም ሃይማኖቶች አስተምሮቶችም ተቀባይነት የሌላቸው ብቻ ሳይሆን የሚወገዙ ተግባራት መሆናቸውንም ጉባኤያችን እያስገነዘበ ድርጊቱን በወንጀል የሚያስጠይቅ ስለመሆኑም ለማስታወስም ይወዳል። ሀገራችን ኢትዮጵያ የብዙሃን ሃይማኖት መገኛና መኖሪያ ከመሆኗም አንጻር የኢትዮጵያ የሃይማኖት ተቋማት ጉባኤ የትኛውንም አይነት የሃይማኖት ተቋማትን አስተምሯቸውን መገለጫዎቻቸውን የሚያንቋሽሹና የሚያዋርዱ ንግግሮችንም ሆነ ተግባራትን በጽኑ ያወግዛል በማለትም መግለጫ መስጠቱን ተመልክተናል። ታዲያ ይህ መግለጫ የኢትዮጵያ የሃይማኖት ተቋማት ከሰጠ ከሰዓታት ጀምሮ በኢትዮጵያ ኦርቶዶክስ ተዋሕዶ እምነት ተከታዮች ዘንድም የተቋሙን መግለጫ አስመልክቶ ያልተጠበቁ ምላሾችም ተሰጥቷል። ይህ ምላሽ የተቋም ኦርቶዶክስን ማቆርቆዣ ነው፣ ሁሌም ቢሆን አስመሳይ ውሸታሞች ኦርቶዶክሳዊ ምእመን ሲገደል ሲጨፈጨፍ በእናንተ ሰዎች ምንም ብሎ ሳያቅ ባለፈው ራሳቸው ባቀናበሩት በስመአብ ብለህ እረዳው የሚለውን ልጅ ጊዜ የመግለጫ ጋጋታ የሆነ የተደበቀ ፍላጎት ባላቸው አካላት እንደሚመራም ያሳያል። የሆነ መጉዳት የሚፈልጉት እምነትና
መብትና ማንነት እንዳለም እናውቃለን። ፍትህ እንፈልጋለን የምትሉ ከሆነ ፍትህ ከራስህ ጀምር። ሌባን በጉያ ይዘህ ሌላው ላይ ሰረቀኝ የምትልበት ምክንያት ከሰውየው ጥላቻ ሲኖር ነው። አህመድን ጀበልን በጉያ አቅፈ ሙራድ የሚባል ሰይጣን ከጎን ይዘህ ስለ ሰላምና ፍትህ አትዘባዘብ። በእርግጥ ጊዜው የውሃቢያ ስለሆነ ምንም ላያደርጋቸው ይችላል። ህግ ምናልባት ካለ አሊያ ግን ሃይማኖቱን የማይወድ የለም ስስ ብልቱ ነውና ወይ እንከባበር አሊያ ደግሞ እናንተው ጋር ያለው ሳት እኛም ጋር አለ። ተከባብሮ መኖር ይሻላል ተችሎ እንጂ ብዙ ቁስል አለን አትነካኩን እረፉ በማለትም የራሳቸውን ሐሳብ እየሰጡ ሲሆን በሌላ በኩል ደግሞ የሃይማኖት ተቋማት ምነው ቀድመ አምላኬን ፈጣሪን ጌታዬን መድኃኒቴን ኢየሱስ ክርስቶስን ፍጡር ነብይ ብለው ኡስታዞቻቸውን ሲሳደቡና ሃይማኖቶቻቸውን ሲያንቋሹ የት ነበር? እኛ ሃይማኖት እንጂ የሃይማኖት ተቋም አናቅም። ዛሬም ነገም እኛ ክርስቲያኖች እፎዮች ነን በማለትም ነገሩን በማጋነንና የአንድ ግለሰብ ጥፋትን በጥቂት ሰዎች ምክንያት የሃይማኖት ጎራን ወደ መፍጠር ማምራቱን እየተመለከተን እንገኛለን። ታዲያ እንደ ሁልጊዜው መልእክታችንም ያጠፉ ግለሰብን ብቻ በመቅጣትም በሁለት ሃይማኖቶች መካከል ሊፈጠር ያሉትን ቁርሾች በማራቅም እንደ ወትሯችን አንዱ የሌላውን በማክበር የትኛውም ግለሰብ የሌላውን ሃይማኖት ሳይነካና ሳይነቅፍ በጨዋ ደንብ ሃይማኖቱን የማስፋፋት መብቱን ይጠቀም ስንል በሻሎም ሚዲያ ስም መልእክታችንን ማስተላለፍ ወደድን። ታዲያ ከኢትዮጵያ የሃይማኖት ተቋማት የተሰጠው መግለጫ ምን ይመስላል የሚለውን ከአንደበታቸው እንድታደምጡት ቪዲዮንም ጋበዝን። በወቅታዊ በማህበራዊ ሚዲያ እየተካሄደ ያለውን ሃይማኖትን ሽፋን ስላደረገው ክብረነክ የትንኮሳና ጥላቻ እንዲሁም ጸባጫሪ ወይም ጸብቃሽቃሽ ዘመቻዎችን አስመልክቶ በኢትዮጵያ ሃይማኖት ተቋማት ጉባኤ ጽሕፈት ቤት የተሰጠ መግለጫ ነው። የሃይማኖት ንጽጽር በከፍተኛ የሃይማኖት ሊቃውንቶች መካከል በሕግ በስርዓትና በጥብቅ ዲሲፕሊን የሚመራ በዶግማዊ ጉዳዮች ላይ የሚደረግ የሰከነ ውይይት ነው። በአማኞች መካከል የሚደረግ ስርዓት የለሽና አንዱ ሌላውን የሚያወግዝ የሚያጠለሽና ክብረነክ መሆን ወንጀልም ነው። ከዚህ አንጻር በቅርብ ጊዜ ውስጥ ወይንም ከቅርብ ጊዜ ወዲህ የማህበራዊ ሚዲያውን እድገትና ተደራሽነት መስፋፋትን ተከትሎ በተለያዩ ርዕሰ ጉዳዮች ላይ የሚያተኩሩ አጀንዳዎች ላይ በአዎንታዊነት እና በአሉታዊነት የሚፈረጅ ይዘት ያላቸው ስራዎች ተሰርተው አየር ላይ ሲውሉ እናያለን። አንዳንዶች ደግሞ የራሳቸውን የማህበራዊ ሚዲያ መድረክ በመክፈት የተለያዩ ግለሰቦችን ወደ መድረካቸው በመጋበዝ በተለያዩ አጀንዳዎች ላይ በደጋፊነትና በነቃፊነት ላይ ተሰልፈው የጦፈ ክርክር ሲያደርጉም ተመልክተናል። ዘርፉና የመገናኛ መድረኩ የራሱ የሆነ የአጠቃቀም መመሪያ ያለውና በጥብቅ ዲሲፕሊን እንዲመራ የሚጠበቅ ቢሆንም እንኳ አንዳንድ ግለሰቦችና ቡድኖች መድረኩን ከዓላማ ውጭ ለሆነና ለግልና ቡድናዊ ፍላጎታቸው መጠቀሚያ በማድረግ በተለያዩ ሃይማኖት ወይንም እምነት ተከታዮች መካከል መተማመኑና መከባበሩን የሚሸረሽሩ ይዘቶችን ክብረነካዊ በሆነ አቀራረብ ግልጽ ጥላቻን የሚሰብኩ ልምምድ ከጊዜ ወደ ጊዜ እየተባባሰም ይገኛል። ይህ አይነቱ አቀራረብና ልምምድ አልፎ አልፎ በአንዳንድ የሃይማኖት ተቋማት ውስጥ በመደበኛ የአምልኮ መርሃ ግብር ላይ በፊት ለፊት መድረኮች ሲቀርቡም አይተናል። ልምምዱና አቀራረቡ ከወዲሁ ሊታረምና በሕግና ስርዓት ሊከወን እንደሚገባ ጉባኤያችን በጽኑ ያምናል። ከዚህ አንጻር ከሰሞኑ የሁለት ታላላቅ ሃይማኖቶች የተቀደሰ የጾም የጸሎትና በከፍተኛ ደረጃ የመንፈሳዊ እነጻ ላይ በሚገኙበት ጊዜ ከመንፈሳዊነትና ከሃይማኖቶቹ መሰረታዊ እሴት ጋር የሚቃረን ተግባር በማህበራዊ ሚዲያ በስፋት እየተሰራጨም ይገኛል። በተለይ አንዳንድ የኦርቶዶክስ ክርስትና አማኝ ነን የሚሉ ግለሰቦች የእስልምናን ሃይማኖት ነቢይ በሆኑት በነቢዩ መሐመድ የአላህ እዝነትና ሰላም በሳቸው ላይ ይሁንና ላይ ድፍረትን የተሞላ ክብረነክ ጸያፍ ንግግር ሲያደርጉ ታይተዋል። ይህም ሙስሊሙን ወገን ብቻ ሳይሆን ሰላም ወዳዱን መላው የሀገራችንን ወገን ሁሉ አሳዝኗል። ጉባኤያችን ይህ አይነቱ ስነ ምግባራዊና ህገወጥ ተግባር
የትኛውንም የሃይማኖት ተቋም የማይወክል ይልቁንም የሚወገዝ ተግባር መሆኑን ለመግለጽ እንወዳለን። ከዚሁ ጋር በተያያዘ አንዳንድ የኦርቶዶክስ አማኝ ነን የሚሉ ወገኖች፣ ወንድሞችና እህቶች የግለሰቡን ህገወጥ ተግባር ተቋማዊ ለማድረግ የሚያደርጉትን እንቅስቃሴ እንዲያጤኑትና ግለሰቡን ከተቋሙ እንዲለዩ እንመክራለን። በአንጻሩ አንዳንድ ሙስሊም ነን የሚሉ ግለሰቦች ተደፈርን በሚል ስሜት የክርስትና አስተምሮንና የኢየሱስ ክርስቶስን ለስም አጠራሩ ክብር ይግባውና ክብርን የሚነቅፍና የሚያጠለሽ መላውን ክርስትና የሚያዋርድ መልኩ ምላሽ ሲሰጡ እና ድርጊቱን በፈጸመው ግለሰብ ላይ የደቦ ፍርድ ሲያስተላልፉ ይታያሉ። ይህም ህገወጥነት ከማስፋፋት ባለፈ ጥፋትን በሌላ ጥፋት ማረም ፈጽሞ የማይቻል መሆኑን ተገንዝበው ከድርጊታቸው መታረም የህግ የበላይነትን እንዲያስቀድሙ ጉባኤያችን በአጽንኦት ይመክራል። በየትኛውም አካል የተፈጸሙትና የሚፈጸሙ ይህን መሰል ህገወጥ ተግባር በሁሉም ሃይማኖቶች አስተምህሮ ተቀባይነት የሌላቸው ብቻ ሳይሆን የሚወገዙ ተግባራት መሆናቸውን ጉባኤያችን እያስገነዘበ ድርጊቱ በወንጀል የሚያስጠይቅ ስለመሆኑም ለማስታወስ ይወዳል። ሀገራችን ኢትዮጵያ የብዝሃ ሃይማኖት መገኛና መኖሪያ ከመሆኗ አንጻር የኢትዮጵያ ሃይማኖት ተቋማት ጉባኤ የትኛውንም አይነት የሃይማኖት ተቋማትን አስተምሯቸውንና መገለጫዎቻቸውን የሚያንቋሽሹና የሚያዋርዱ ንግግሮችንም ሆነ ተግባራትን በጽኑ ያወግዛል። እንዲህ ያሉ ክብረነክ የሆኑ ተግባራትን እና አስተያየቶችን ሁሉ ድርጊቱ ለተፈጸመባቸው እምነት ተከታዮች በእጅጉ የሚያስቆጡ ብቻ ሳይሆን መላ ኢትዮጵያውያንን በእጅጉ የሚያስቆጡ ናቸው። የመከባበርና የአብሮነት እሴቱን በመሸርሸር በሀገራችን የሰላምና የሰላማዊ ማህበረሰብ ግንባታ ሂደቱን ጥረቱን እንዳያሳካም ያደርጋሉ። ሐሳብን በነፃነት የመግለጽ መብት አንዱ የሌላውን እምነት ለመስደብ ወይንም ለማዋረድ በፍጹም ጥቅም ላይ መዋል የለበትም። የእምነት ነፃነትና የማምለክ መብት ለሁሉም ማህበረሰቦች የተጠበቀ ሲሆን ይህ መብት የሌሎችን አማኞችን መብት በመጋፋት ስሜት በመንካት ለጠብ መነሳሻነት ሲውል በዝምታ ሊታለፍ አይገባውም። ይህንን ከባድ ጥፋት በዘላቂነት እንዲታረም የሚመለከታቸው አካላት አግባብነት ባላቸው ሕጎች መሰረት ይህንንና ተመሳሳይ ተግባር በፈጸሙና በሚፈጽሙ አካላት ላይ አፋጣኝ ሕጋዊ እርምጃ እንዲወስዱ እንጠይቃለን። ለእንደዚህ አይነት ወንጀሎች ተጠያቂነት ማረጋገጥ ለወደፊቱ የሃይማኖትን ስም ማጥፋት ለመከላከልና የሁሉም እምነት ተከታዮች ክብርን ለመጠበቅ እና ለማስጠበቅ በእጅጉ ይረዳል። በተጨማሪም የሃይማኖት መሪዎች፣ የሃይማኖት ምሁራንና መላ ማህበረሰቡ በሃይማኖቶች መካከል መከባበር፣ መግባባትና መረዳዳት ይበልጥ ሊያጠናክሩ በሚያስችሉ የጋራና የተመረጡ አጀንዳዎች ላይ በህግ በስርዓትና በጥብቅ ዲሲፕሊን የሚመሩና ግልጽ ዓላማ፣ ግብ የተቀመጠላቸው ውይይቶችና ምክክሮች በተጠናከረ መልኩ በማከናወን በሃይማኖቶች መካከል ትብብራቸውንና አጋርነታቸውን እንደሚያጠናክሩ ይጠበቃል። በቅርቡ ጉባኤያችን ወቅታዊ ሀገራዊ ሁኔታውን በመዳሰስ እና በመተንተን ሀገራዊ አውዱን እና ተግዳሮቶችን ታሳቢ በማድረግ እንዲሁ ተቋሙ ብቁና ተወዳዳሪ እንዲሆን ለማስቻል የመተዳደሪያ ደንቡን አሻሽሏል። የተሻሻለውም ደንብ በተቋማት መካከል አለመከባበርና አለመቻቻል የሚሰብኩ ጥላቻን የሚቀሰቅሱና ግጭትን የሚያባብሱ ተንኳሽና ክብረነክ ንግግሮችን፣ ተግባራትን የሚፈጽሙ ግለሰቦችና ቡድኖች በራሳቸው ተቋም ተጠያቂ የሚያደርግ ስርዓት እንዲኖር የሚያደርግ ድንጋጌ በደንቡ ላይ እንዲካተት አድርጓል። የችግሩ ስፋትና ጥልቀት እየጨመረ ከመምጣቱ ጋር ተያይዞም ችግሩን በዘላቂነት ለመፍታትም ከአባል የሃይማኖት ተቋማት የሚወከሉ የሕግና አግባብነት ያላቸው ባለሙያዎች የሚካተቱበት ተከላካይ ግብረ ኃይል አደረጃጀት
በጊዜያዊነት በቋሚነት በማደራጀት የቅድመ መከላከል ስራውን ለመስራት ተዘጋጅቷል። ወደ ስራም ገብቷል። ግብረ ኃይሉም ችግሮቹንና የችግሮችን አዝማሚያዎች በማሰባሰብ በመተንተን የመፍትሄ ሀሳቦችን በመስጠት ሙያዊ እገዛ በማድረግ ህግና ህጋዊነትን የማስጠበቅ ስራ በመስራት የሀገርን ሰላምና የሃይማኖት ተቋማትን ክብርና ልዕልና የማስጠበቅ ኃላፊነቱን ይወጣል። የሁለቱም እምነት ተከታዮችና አማኞች በማህበራዊ ሚዲያ ባላቸው አሉታዊ ዘመቻና በተፈጠረው ወቅታዊ ችግር ሳይረበሹ የጾም፣ የጸሎት፣ የንስሐና መሰል ተግባሮቻቸው ላይ እንዲያተኩሩ ጉባኤያችን ይመክራል። የህግ አስከባሪ አካሉም በአማኞች መካከል ያለውን ሰላምና መከባበር የሚያውኩ ህገወጥ ግለሰቦችን እና ቡድኖችን ከድርጊታቸው እንዲታረሙ በማድረግ ህግና ስርዓት የማስጠበቅ የተለመደ ህጋዊ ኃላፊነቱን እንዲወጣ ጉባኤያችን ጥሪ ያቀርባል። መጨረሻም ሁላችንም የሃይማኖት ተቋሞቻችንና የአስተምሮቻችንን ክብር፣ ልዕልናና ቅድስና እንጠብቅ በማለት ጉባኤያችን የአደራ መልእክቱንና ጥሪውን ያቀርባል። ለመላው የሀገራችን ሙስሊም ማህበረሰብና ለኢትዮጵያ ኦርቶዶክስ ተዋሕዶ ሃይማኖት ተከታዮች መልካም የረመዳን ጾምና መልካም የአብይ ጾም እንዲሆንላችሁ እየተመኘን መልካሙን ነገር ሁሉ እንዲገጥመን በጸሎታችሁ ለሀገራችን ሰላም መስፈን ሚናችሁ እንድትወጡ በዚህ አጋጣሚ ጥሪ ለማቅረብ እንወዳለን። የኢትዮጵያ የሃይማኖት ተቋማት ጉባኤ ለሰላም፣ ለመተባበርና ለአብሮነት ፈጣሪ ኢትዮጵያንና ሕዝቧን ይባርክ። ሻሎም ሚዲያ የአገልግሎት አድማሱን በማስፋት የተለያዩ አማራጮችን በማዘጋጀት ላይ እንገኛለን። ሻሎም ሚዲያ ክርስቲያናዊ መረጃዎችን ወደ እናንተ ማድረስ ከጀመረ ጥቂት ጊዜ ቢሆነውም ከተለያዩ አድማጮቻችን ብሎም አገልጋዮች በደረሰን የአብሮን ስራ ጥያቄ መሰረት የተለያዩ የአሰራር አካሄድና እቅድ በመዘርጋት ከ300,000 በላይ ተከታዮች ባሉት በስሩ ከሚገኙ የዩቲዩብ ፕላትፎርም ጋራ በጋራ ለመስራት ዝግጅቶቻችንን አጠናቀን እናንተ ውድ ደንበኞቻችን በመጠበቅ ላይ እንገኛለን። በመሆኑም ማንኛውም አይነት ክርስቲያናዊና መንፈሳዊ ይዘት ያለው ፕሮግራም ያላችሁ ድርጅቶች፣ አገልጋዮችና የቤተ ክርስቲያን መሪዎች ለምእመኑ እንዲደርስ የምትሉት ምሪት አሊያም መልእክት ያላችሁ በ011 18 66 11 61 ደግሞ አለው በ011 18 66 11 61 ወይም በ0916 78 43 88 አሊያም በቴሌግራም አካውንት አድራሻችን ልታገኙን ትችላላችሁ። ሻሎም ሚዲያ። ውድ የሻሎም ቲዩብ አድማጭና ተመልካቾቻችን ለሰዓቱ የያዝንላችሁ መረጃ ያደመጣችሁትን ይመስል ነበር። በሌላ አዳዲስ መረጃዎች እስከምንገናኝ መልካም ቆይታ